የኢራን ባለስልጣን በኃይል ማመንጫ ተቋማት ላይ ጥቃት ከተፈጸመ አጸፋው ከባድ እንደሚሆን አስጠነቀቁ። በትናንትናው ዕለት አሜሪካን ሙሉ በሙሉ ሽባ እናደርጋለን ሲሉ የኢራን እስላማዊ አብዮታዊ ዘብ ባለስልጣን የሆኑት ሞሐሰን ሬዛኢ አስጠንቅቀው ነበር። ከፍተኛ የኢራን እስላማዊ አብዮታዊ ዘብ ባለስልጣን የሆኑት ሞሐሰን ሬዛኢ ዓለምን ጉድ ያሰኘ ጠንካራ መግለጫ አውጥተዋል። እኚህ ባለስልጣን እንዳሉት አሜሪካ በኢራን መሰረተ ልማቶች ላይ ማንኛውም አይነት ጥቃት ለመሰንዘር ከሞከረች የሚጠብቃት ምላሽ ማንም ያልገመተው አይነት ይሆናልም ብለዋል። ከዚህ ቀደም እንደሚባለው የኢራን አጻፋ ለአይን አይን ለጥርስ ጥርስ የሚል ተመጣጣኝ ምላሽ ፈጽሞ አይሆንም። ይልቁንም ባለስልጣኑ በግልጽ እንዳስቀመጡት የኢራን እርምጃ ለአንድ አይን ጥቃት ሲባል የአሜሪካን ራስ እጅና እግር የመቁረጥ ያህል እጅግ የከፋና ሀገሪቱን ሙሉ በሙሉ ሽባ የሚያደርግ የጥፋት በትር ይሆናል ብለዋል። ከፍተኛ የኢራን እስላማዊ አብዮታዊ ዘብ ባለስልጣን የሆኑት ሞሐሰን ሬዛኢ ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልታዊ ጠቀሜታ ያለው የሆርሙዝ የባህር መስመር በቅርቡ እንደሚከፈትና በአሜሪካና በኢራን የጋራ ቁጥጥር ስር እንደሚሆን ባስታወቁ በሰዓታት ውስጥ ነው። ፕሬዝዳንቱ ለሲኤንኤን በሰጡት መግለጫ ከኢራን ወገን ጋር እየተደረገ ያለው ድርድር በጥሩ ሁኔታ ከቀጠለ መንገዱ በፍጥነት ክፍት እንደሚሆን ገልጸዋል። ይህ እርምጃ በኢራን ውስጥ የሚታየው የአገዛዝ ለውጥ አካል መሆኑን የጠቆሙ ትራምፕ በድርድሩ ወቅት ያገኟቸው የኢራን ተወካዮች ምክንያታዊና ጠንካራ ሰዎች መሆናቸውን ገልጸዋል። ምንም እንኳን ቀደም ሲል በኢራን የኃይል ማመንጫዎች ላይ የታሰቡ ወታደራዊ ጥቃቶች ቢሰነዘሩም ያገዛዙ ለውጥ በሂደት ላይ መሆኑንና ይህም ለቀጣዩ ሰላማዊ ግንኙነት መንገድ እንደሚከፍት አመልክተዋል። በዚህ የተነሳ ብዙዎች ቀላል የተባለው ንግግር አልነበረም፣ ጦርነቱ ይቀጥላል ማለት ነው የሚሉ ጥያቄዎችን እያነሱ ይገኛሉ። የመካከለኛው ምስራቅ ውጥረት ባየለበት በዚህ ወቅት በተፋላሚ ኃይሎች መካከል የሚደረገው የቃላት ውርውር በሰማይ ከሚወረውሩት የሚሳኤል ለጠ የሰላ ሆኗል። የጦርነቱ ዳፋ በሶስት ሀገራት ብቻ አልተገደበም። ጦርነቱ አሜሪካ፣ እስራኤልና ኢራን መካከል የተጀመረ ቢሆንም አሁን ላይ የገልፍ ሀገራት ጨምሮ 13 ሀገራት ቀጥታ ተሳትፎ አላቸው። እንዲሁም የተቀየረ ዓለም ምንም እንኳን የሚሳኤልና የካሚካዝ ድሮኖች ፈንጅ ባይነካቸውም በኢነርጂና በኢኮኖሚ ወላፈን እየተፈኑ ነው። ሰላም ጤናና ፍቅር ከናንተ አይለይ ያለን ዓለማችንን በፈንጂም በኢኮኖሚም እያመጻ ስላለው የመካከለኛው ምስራቅ ጦርነት ወቅታዊ ትኩሳቶችን ይዘንላችሁ መጥተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ፍጻሜያችን አብራችሁን ቆዩ። የኢራን ባለስልጣናት በኃይል ማመንጫ ተቋማት ላይ ጥቃት ከተፈጸመ አጸፋው ከባድ እንደሚሆን ሲናገሩ እየተሰሙ ነው። በትናንትናው ዕለት አሜሪካን ሙሉ በሙሉ ሽባ እናደርጋለን ሲሉ የኢራን እስላማዊ አብዮታዊ ዘብ ባለስልጣን የሆኑት ሞሐሰን ሬዛኢ አስጠንቅቀዋል። ከፍተኛ የኢራን እስላማዊ አብዮታዊ ዘብ ባለስልጣን የሆኑት ሞሐሰን ሬዛኢ ዓለምን ጉድ ያሰኘ ጠንካራ መግለጫ አውጥተዋል። እኚህ ባለስልጣን እንዳሉት አሜሪካ በኢራን መሰረተ ልማቶች ላይ ማንኛውም አይነት ጥቃት ለመሰንዘር ከሞከረች የሚጠብቃት ምላሽ ማንም ያልገመተው አይነት ይሆናል ብለዋል። ከዚህ ቀደም እንደሚባለው የኢራን አጻፋ ለአይን አይን ለጥርስ ጥርስ የሚል ተመጣጣኝ ምላሽ ፈጽሞ አይሆንም። ይልቁንም ባለስልጣኑ በግልጽ እንዳስቀመጡት የኢራን እርምጃ ለአንድ አይን ጥቃት ሲባል የአሜሪካን ራስ እጅና እግር ቁረጥ ያህል እጅግ የከፋና ሀገሪቱን ሙሉ በሙሉ ሽባ የሚያደርግ የጥፋት በትር ይሆናል ብለዋል። ከፍተኛ የኢራን እስላማዊ አብዮታዊ ዘብ ባለስልጣን የሆኑት ሞሐሰን ሬዛኢ ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልታዊ ጠቀሜታ ያለው የሆርሙዝ የባህር መስመር በቅርቡ እንደሚከፈትና በአሜሪካና በኢራን የጋራ ቁጥጥር ስር እንደሚሆን ባስታወቁ በሰዓታት ውስጥ ነው። ፕሬዝዳንቱ ለሲኤንኤን በሰጡት መግለጫ ከኢራን ወገን ጋር እየተደረገ ያለው ድርድር በጥሩ ሁኔታ ከቀጠለ መንገዱ በፍጥነት ክፍት እንደሚሆን ገልጸዋል። ይህ እርምጃ በኢራን ውስጥ የሚታየው የአገዛዝ ለውጥ አካል መሆኑን የጠቆሙት ትራምፕ በድርድሩ ወቅት ያገኟቸው የኢራን ተወካዮች ምክንያታዊና ጠንካራ ሰዎች መሆናቸውን ገልጸዋል። ምንም እንኳን ቀደም ሲል በኢራን የኃይል ማመንጫዎች ላይ የታሰቡ ወታደራዊ ጥቃቶች ቢሰረዙም የአገዛዙ ለውጥ በሂደት ላይ መሆኑንና ይህም ለቀጣዩ ሰላማዊ ግንኙነት መንገድ እንደሚከፍት አመልክተዋል። በዚህ የተነሳ ብዙዎች ቀላል የተባለውን ንግግር አልነበረም፣ ጦርነቱ ይቀጥላል ማለት ነው የሚሉ ጥያቄዎችን
እያነሱ ይገኛሉ። በሌላ በኩል ከኢራን ጋር የሚደረግ ስምምነት የእስራኤልን ጥቅሞች የሚያስጠብቅ ነው ሲሉ ኔታንያሁ ተናግረዋል። የኢራን ፓርላማ አፈ ጉባኤ በበኩላቸው ውይይትም ሆነ ስምምነት የሚባል ነገር የለም፣ የነዳጅ ገበያን ለማጭበርበር ታስበው የሚሰራጩ የሐሰት ዜናዎች ናቸው ሲሉ አጣጥለዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከዶናልድ ትራምፕ ጋር መነጋገራቸውን ገልጸዋል። እንደ ጠቅላይ ሚኒስትሩ ገለጻ የአሜሪካው ፕሬዝዳንት የጋራው የአሜሪካና የእስራኤል ኦፕሬሽን ያስመዘገባቸውን ታላላቅ ስኬቶችን በመጠቀም ከኢራን ጋር ስምምነት ላይ በመድረስ የጦርነቱ ግቦች ማሳካት ይቻላል ብለው ያምናሉ። ይህ ስምምነት የእስራኤልን ወሳኝ ጥቅሞች የሚያስጠብቅ መሆኑን ጠቅላይ ሚኒስትሩ ተናግረዋል። እስራኤል በኢራንና በሊባኖስ የምታደርገውን ወታደራዊ ጥቃት የቀጠለች ሲሆን የቴህራንን የኒኩለር መርሃ ግብርን እያደቀቀችና በሂዝቦላህ ላይ ከባድ ምት እያሳረፈች መሆኑን ኔታንያሁ ገልጸዋል። ከጥቂት ቀናት በፊት 2 ተጨማሪ የኒኩለር ሳይንቲስቶችንም ገድለናል፣ ወደፊትም ገና የሚቀሩ አሉ በማለት እስራኤል በማንኛውም ሁኔታ ጥቅሟን እንደምታስጠብቅ ዝተዋል። በሌላ በኩል የኢራን ፓርላማ አፈ ጉባኤ ከአሜሪካ ጋር ምንም አይነት ውይይት እየተካሄደ አለመሆኑን አስታውቀዋል። አፈ ጉባኤው እንደገለጹት እነዚህ የሐሰት ዜናዎች የነዳጅ ገበያን ለማጭበርበር ታስበው የሚሰራጩ ናቸው ብለዋል። እንደ ቢቢሲ ዘገባ ይህ በእንዲህ እንዳለ የኢራን ጦር ቃል አቀባይ የአሜሪካው ፕሬዝዳንት ትራምፕ ከስራ ተባረዋል ሲሉ ማፌዛቸው ተሰምቷል። የኢራን የካታም አልአንቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ ኢብራሂም ዞልፋጋሪ የዩናይትድ ስቴትስ ፕሬዝዳንት የሆርሙዝ ባህርን ሙሉ በሙሉ ለመክፈት የያዙት ቀነ ገደብን ተከትሎ በትራምፕ ላይ የሚያፌዝ አዲስ መግለጫ አውጥተው ነበር። ፕሬዝዳንት ትራምፕ ከስራ ተባረዋል፣ ለዚህ ጉዳይ ስላሳዩት ትኩረት እናመሰግናለን በማለት ዞልፋጋሪ በእንግሊዝኛ ባስተላለፉት መልእክት ላይ ተሳልቀዋል። ኢራን የሆርሙዝ የባህር ዳርቻን መዝጋቷን ተከትሎ የሀገሪቱን የኢነርጂ መሰረተ ልማት እንደምትመታ ዩናይትድ ስቴትስ የዛተች ሲሆን ይህ ከሆነ የአጸፋ ጥቃትን ለመስጠት እንደምትንቀሳቀስ ቴህራን ተደምጣለች። በሌላ በኩል የኢራን አብዮታዊ ዘብ የካታም አልአንቢያ ዋና መስሪያ ቤት ቃል አቀባይ እንደተናገሩት ሰራዊቱ በሳውዲ አረቢያ የሚገኘውን የልዑል ሱልጣን አየር ማረፊያና በባህሬን የሚገኘውን የዩናይትድ ስቴትስ 5ኛ ባህር ኃይል በሚሳኤልና ሰው አልባ አውሮፕላኖች ማጥቃቱን ተናግረዋል። የዩናይትድ ስቴትስ የስለላ አውሮፕላኖች በልዑል ሱልጣን አየር ጣቢያ ላይ እንደሚገኝ ገልጾ በኋላም ባለስቲክ ሚሳኤሎች ኢላማ የተደረገ መሆኑን አስታውቀዋል። አሜሪካ ወታደራዊ ስምሪትና ስራዎች ቁልፍ ቦታ እንደሆነም ገልጸዋል። በጉዳዩ ላይ ኢራን ካወጣችው የተናጠለ መግለጫ ውጪ ከዩናይትድ ስቴትስም ሆነ ከእስራኤል ባለስልጣናት ምንም አይነት የተሰጠ አስተያየት የለም ተብሏል። የጦርነቱ ነበልባል ከማንም በላይ የገረፋቸው የገልፍ ሀገራት የኢራን ወታደራዊ አቅም እንዲዳከም ፍላጎት አሳይተዋል ተባለ። እስራኤል ከኢራን የተተኮሰ በማስመሰል የአረብ ሀገራቱ ላይ ጥቃት ስትፈጽም እንደነበር የሚጠቁሙ መረጃዎች ወጥተዋል። ቀደም ሲል በኢራን የሚሰነዘር ወታደራዊ እርምጃን ሲቃወሙ የነበሩት የባህረ ሰላጤው ሀገራት አሁን ግን የቴህራንን ወታደራዊ አቅም እንዲዳከም ፍላጎት እያሳዩ መሆኑ ተሰምቷል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታርና ባህሬን በኢራን ቀጥተኛ ጥቃት ከተፈጸመባቸው በኋላ የኢራን ሚሳኤልና የድሮን ማምረቻዎች እንዲወድሙ አቋም ይዘዋል። ይህም ሀገሪቱ ከዚህ ቀደም የነበራቸውን የዲፕሎማሲ አካሄድ ወደ ወታደራዊ ድጋፍ እንዲቀይሩ አድርጓቸዋል። በአንጻሩ ኦማን ጦርነቱ በአስቸኳይ እንዲቆም እየወተወተች ሲሆን እስራኤል በሊባኖስ ንጹሃን ላይ የምታደርገው ጥቃት ግን በባህረ ሰላጤው ሀገራት ዘንድ ከፍተኛ ቅሬታ እየፈጠረ ይገኛል። እስራኤል ከኢራን የተተኮሰ በማስመሰል ከአረብ ሀገሪቱ ላይ ጥቃት ስትፈጽም እንደነበር የሚጠቁም መረጃ መጋራቱ በትብብራቸው ላይ ጥርጣሬ እንዲፈጠር ማድረጉ ተነግሯል። የእስራኤል ዋና ዓላማ ሀገሪቱ ከኢራን ጎን እንዳይሰለፍ ከማድረጉም ባሻገር አቅማቸውን ማዳከም መሰረት ያደረገ እንደሆነ ተጠቁሟል።